ከ37 ሚሊዮን ብር በላይ የሚገመት የአርሶ አደር ህብረት ስራ ማህበር ንብረት የሆነ የስንዴ ምርጥ ዘርና ማዳበሪያን በመሸጥ ለግል ጥቅም አውለዋል ተብለው የተከሰሱ 3 ግለሰቦች በጽኑ እስራትና በገንዘብ መቀጮ እንዲቀጡ ተወሰነ። የቅጣት ውሳኔውን ያስተላለፈው የኦሮሚያ ክልል ጠቅላይ ፍርድ ቤት ምስራቅ ምድብ ወንጀል ችሎት ነው። የቅጣት ውሳኔ የተላለፈባቸው ተከሳሾች በኦሮሚያ ክልል አርሲ ዞን ጠዮ ወረዳ የካታር ገነት ሁለገብ የገበሬ ህብረት ስራ ማህበር የመጋዘን ሰራተኛ የሆነው ከድር ሁሴንና በወረዳው የገበሬ ህብረት ስራ ማስፋፊያ ጽሕፈት ቤት ባለሙያ የነበሩት ጅብሪል ፉቄና ሀቢብ ቶላ ናቸው። እነዚህ ተከሳሾች ላይ የኦሮሚያ ክልል ፍትህ ቢሮ የሙስና ጉዳዮች ዳይሬክቶሬት አዳማ ቅርንጫፍ አቃቢ ሕግ ዝርዝር ክስ አቅርቦባቸዋል። በአንደኛ ተከሳሽ ላይ የቀረበው ክስም የሙስና ወንጀልን ለመደንገግ የወጣውን አዋጅ ቁጥር 881/2007 አንቀጽ 32 ንዑስ ቁጥር 2 እና በህገ ወጥ መንገድ የተገኘ ንብረትን ወይም ገንዘብን ህጋዊ አድርጎ ማቅረብ ወንጀልን ለመከላከል የወጣውን አዋጅ ቁጥር 780/2005 አንቀጽ 29 ንዑስ ቁጥር 2 ስር የተመለከተውን ድንጋጌ መተላለፉ ተጠቅሷል። ሁለተኛና ሶስተኛ ተከሳሾችም በዚሁ በአዋጅ ቁጥር 780/2005 አንቀጽ 29 ንዑስ ቁጥር 2 ስር ክስ ቀርቦባቸዋል። በዚህ በቀረበው ዝርዝር ክስ ላይ እንደተመላከተውም በአንደኛ ተከሳሽ አማካኝነት የካታር ገነት ሁለገብ የገበሬ ህብረት ስራ ማህበር ንብረት የሆነ 37 ሚሊዮን 941491 ብር ከ98 ሳንቲም ግምት ያለው የስንዴ ምርጥ ዘርና ዩሪያ ማዳበሪያን በተለያዩ ጊዜያት በመሸጥ በግል ጥቅም መዋሉ በክሱ ላይ ተመላክቷል። በዚህም ከታህሳስ 1 ቀን 2014 ዓ.ም ጀምሮ እስከ መስከረም 30 ቀን 2016 ዓ.ም በተለያዩ ጊዜያት ይህንን ማዳበሪያና ምርጥ ዘር በመሸጥ በተለያዩ መጠን ለ6 ጊዜ በኢትዮጵያ ንግድ ባንክ በሁለተኛና ሶስተኛ ተከሳሾች የባንክ ሂሳብ የተለያየ መጠን ያለው ገንዘብ መዘዋወሩም በክሱ ላይ ተመላክቷል። ሁለተኛና ሶስተኛ ተከሳሾችም በተለያየ ጊዜ በተለያየ መጠን በባንክ ሂሳባቸው የገባላቸውን ገንዘብ በማውጣት በተለያየ ጊዜም ማዘዋወራቸውም በክሱ ላይ ተመላክቷል። በዚህ መልኩ የተጠቀሰውን ክስ ዝርዝር በችሎት ተከሳሾች ቀርበው እንዲደርሳቸው ተደርጓል። ክሱም በንባብ ተሰምቷል። ፍርድ ቤቱም የአቃቢ ሕግ ማስረጃ መዝኖ ተከሳሾቹ በተከሰሱበት ድንጋጌ ስር እንዲከላከሉ ብይን የሰጠ ቢሆንም ተከሳሾች የአቃቢ ሕግ ማስረጃን በተገቢው መከላከል ባለመቻላቸው የጥፋተኝነት ፍርድ ተላልፎባቸዋል። ከዚህ በኋላም ፍርድ ቤቱ የአቃቢ ሕግን የቅጣት ማክበጃ አስተያየትና የተከሳሾችን የቅጣት ማቅለያ አስተያየትን መርምሮና ይዞ አንደኛ ተከሳሽን በ18 ዓመት ጽኑ እስራትና በ50 ሺህ ብር የገንዘብ መቀጮ እንዲቀጣ ወስኗል። ሁለተኛ ተከሳሽን በሚመለከት በተያዘለት የቅጣት ማቅለያን ታሳቢ በማድረግም በ9 ዓመት ጽኑ እስራትና በ10 ሺህ ብር የገንዘብ መቀጮ እንዲቀጣ የተወሰነ ሲሆን ሶስተኛ ተከሳሽን ደግሞ በ7 ዓመት ጽኑ እስራትና በ50 ሺህ ብር የገንዘብ መቀጮ እንዲቀጡ ችሎቱ በሙሉ ድምፅ ውሳኔ ሰጥቷል።